አስቸኳይ ጥብቅ መረጃ ነው፣ ሁላችሁም አዳምጡት። ትናንትናና ከትናንትና ወዲያ ወደ ወረደ በተለያዩ የተፈናቃይ ካምፖች ሄደው እየጎበኛቸው ነበርና አሁን በተሰማ ሰበር መረጃ ጆን ዳንኤልን ጨምሮ ሌሎች ስታከሮች ዮ የሀገሬ ልጆች በሀገር ውስጥም ከሀገር ውጭም ያላችሁ እንዴት ናችሁ? እንዴት ቆያችሁ? ጤና፣ ስራ ደህና ናችሁ? ዋናው እሱ ነው። ዛሬም እንደተለመደው ለእናንተ ሶሻል ሚዲያ ላይ አነጋጋሪ ጉዳዮችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ያው የተለመደችዋን ቪዲዮ ላይክ ማድረግ ነው። እስከ መጨረሻው ከኔ ጋር አብራችሁን ቆዩ። ቀጥታ ወደ ቪዲዮ። የጦርነትን አስከፊነት የሚያውቅ የሞተ ሰው ነው። ተው እንጂ የደበሌ ልጅ የመጨረሻ የጦርነትን መጨረሻ የሚያውቅ የሞተ ሰው ነው። አለቀ። ጦርነት ማለት ይሄንን ስሰማ ማን ትዝ እንዳለኝ ታውቃላችሁ? አብዬ አንገቴን በገጀራ ብሎ በሰደፍ ሲመቱኝ ሞትኩባቸው ያለው አይነት ሰውዬ ሙድ ነው ያለው። ጦርነትን የሚያውቀው የጦርነትን ክፋት የሚያውቀው የሞተ ሰው ነው። እሱማ ተገላገለ። ከሞት የተረፈ ነው፣ ከጦርነት የተረፈ ነው። ክፋቱን የጦርነትን አስከፊነት የሚያውቀው ብትል እንኳን ሜክ ሴንስ። ምን እያጨሳችሁ ነው ግን ሚዲያ ላይ የምትመጡት? ነገራችሁ ብዙ ነገር ኮንፊውዝ አድርጎታል። ላይፍ ምናምን እንዳለ ብዙ ኮንፊውዝድ የሚያደርገን አለ። ደግሞ ትልልቅ እንደዚህ ከርባት ምናምን አድርጋችሁ የሆነ ነገር ስንጠብቅ የሆነ ድፍድፍ ነገር ታወሩና ስንል እንውላለን። ማርጀችሁ ደግሞ አብዛኞቹ እኮ በቃ እንዲህ ሚዲያ ላይ መጥተው የሚያወሩት ሱፍ ገጭ ያደርጋሉ፣ ከረባት እስከ አንገታቸው እስከ ጥግ ድረስ ፋይላሉ። ከዛ መጥተው የሚያወሩት ምንም አይገናኝም። አሁን እንዴት ነው የሞተ ሰው አስከፊነቱን የሚያውቀው? ከላይ ሆኖ ይመለከታል ነው። ጂጂኪያ ስምሽን ጠራዋለሁ። ስሜን ወንድነሽ ጥሪውና እመጣለሁ እንድትመጪ። በጣም ብዙዎች በተለያየ መንገድ ዝታችሁ አላደረጋችሁ። አንቺ ግን የቃል ሰው ነሽ። ህዝብ ፊት ቃል ገብተሻል። ከዚህ ወዲህ ዱባይ እንዳትቀር እጠብቅሻለሁ። ዱባይ እንጠብቅሻለን እንድትመጪ። አገሪቷንም መጎብኘት አለብሽ። ማድረግ ያለብሽን ይዛትሽውን ማድረግ አለብሽ። ስትገናኙ ግን ላይቭ ግቡልና ቀጥታ ስርጭት ማየት እንፈልጋለን። ስትደባደቡ ምናምን አብዛኛው ኢትዮጵያም ይፈልጋል እንዲህ ቀጥታ መመልከት። አይ ስቀደር ነው ግን እናንተ ምን ሆናችሁ ነው? ትልቅ ሰው አይደላችሁ እንዴ? አያታቱ ነው ልጆቻችሁ ከናንተ ምን ይማሩ? የልጅ ልጆቻችሁ ከናንተ ምን ይማሩ? እረፉ እናንተ። አረ ትልቅ ሰው ናችሁ። በተለይ ሚዲያ ላይ እንደዚህ የምትሰዳደቡ እንደባደብ እያላችሁ እንትን የምትሉ ሰዎች እረፉ። ጨርሱና እንድትደዋወሉ ሀገር ሊያፈርስ ተነስቷል። አሁን አንዳንድ ሰዎች ለምን አትታረቁም ይሉናል። እኛ ሺ ብንልስ ኢትዮጵያ ሕዝብ እሺ ይላል ወይ? የተከበሩ ምክር ቤትም የኢትዮጵያ ሕዝብም አሸባሪ ነው። እኛ ዝም ብሎን ከአሸባሪ ጋር የምንቀበጥበት ሞራል የለንም። እኛ እኮ አንቀበጥም። ሲጀመር ማን ነው ለልጁ ጠላ የቀዳለት? ጠላው እኮ ነው እንደዚህ እንትን እንዲላለው ያረገው። በቃ ኢትዮጵያን ማየት ተው ህፃናቶቹ። ደምሳሽ እንግዲህ ብልጽግናን ተቀላቀል ተብዬ ታዝዣለሁ ከፈጣሪ። እሺ ብያለሁ። የአምላክ ትእዛዝ ከሆነ ብዬ የአምላክ ካዘዘኝ ምንም ነገር ስለምታዘዝ ከዚህ በኋላ ወደ ብልጽግና ገብቻለሁ። ያጠፋሁት ነገር በማወቅም ባለማወቅም ካለ ይቅርታ ጠይቃለሁ። ብልጽግናዎችን የምደግፋቸውና የማልደግፋቸው ነገሮች አሉ፣ እንደሚስተካከሉ ተስፋ አደርጋለሁ። እንግዲህ አብይን ካሁን በፊት ፍቅር ሲዝም በለኝ ያለኝ ራሱ በህልሜ እሱ እንደሆነ ነግሬያቸዋለሁ። እውነት ነውና ጥሩ የህልም ቁርኝት ራሱ ነበረኝ ከሱ ጋርና በአንዳንድ ነገሮች ቅር ብሎኝ ነው የወጣሁት። የፍቅር አምላክ ይባርካችሁ ቅዱሳን መናፍስቶቹ በእናንተ ላይ ሆነ። እንዲሁም 32 ቅዱሳን በ16 የፍቅር አምላክ ይባርካችሁ። ሰላማችሁ ይብዛ። አይ ነብያችን ኬንያ ኑሮ ከበዶታ ወደ ኢትዮጵያ መመለስ ፈለጉ። እንዳንተ ያለ በሽቃጣ መሪ አለ
2,000 years later. እንግዲህ ብልጽግና ተቀላቀል ተብዬ ታዝዣለሁ ከተጣሪ 6.5 hours later. አዳነች አቤቤ ስትሞት አይቻለሁኝ። ከአንድ ከ15 ቀን ወደ አዳራሽ ስትገባ ራቁቷን አየኋት ከ15 ቀን በፊት። አሁን ደግሞ ስትሞት አየኋት። A few inches later. ከዚህ በኋላ ወደ ብልጽግና ገብቻለሁ። ያጠፋሁት ነገር በማወቅም ባለማወቅም ካለ ይቅርታ እጠይቃለሁ። Day 2, Day 3, Day 4. እኔ ስወጣ እሳተ ገሞራ መጣ። የፈጣሪ ኃይለኛ ቁጣ እግሬን ተከትሎ እንዲሁም በሽታ መጣ። A few moments later. አብይን ካሁን በፊት ብልጽግ ፍቅር ሲዝም በለው በለኝ ያለኝ ራሱ በህልሜ እሱ እንደሆነ ነግሬያቸዋለሁ። እውነት ነውና ጥሩ የህልም ቁርኝት ራሱ ነበረኝ ከሱ ጋርና later. የአፋኝ መንግስት እንደገርመኛል እንደሚሻል አላውቅም። 3:28 a.m. ባኪ ባርካችሁን ቅዱሳን መናፍስቶቹ በእናንተ ላይ ሆኑ። ማረ ቅዱሳን መናፍስቶቹ በራስዎት ላይ ይዋል ነብያችን። ለምንድን ነው ግን በአቋሞት ማይጸኑት ነብያችን? ሲጀመር ልጆትም የእርሶን የወረሱት ዮኒ ማኛ ይኸው በቃ ተመሳሳይ ናቸው ልጅና አባት። ትናንትናና ከትናንትና ወዲያ ወደ ወረደ በተለያዩ የተፈናቃይ ካምፖች ሄደው እየጎበኛቸው ነበርና የዛን ሰዓት ተፈናቃዮች በተለይ በጣም እድሜያቸው ትልቅ የሆኑ አዛውንቶች የወደ ወረደን እጁን እየያዙ ምን እያሉ እንደነበረ አብዛኞቻችሁ ሰምታችኋል ብዬ አስባለሁ። በተለይ ትግርኛ የምትችሉ ሰዎች፣ ትግርኛም የማትችሉ ሰዎች እዛ ጋር እንግዲህ እያሉ የነበሩት በቃ ወደ አካባቢያችን፣ ወደ ቀያችን፣ ወደ ቤታችን ውሰደን፣ በቃ ውሰደን፣ እንዴትም አድርገ ቤትም አድርገ እኛ ምን ፈልገው ይሄንን እርዳታ ጊዜያዊ የሆነ እርዳታውን አይደለም የፈለግነው ወደ ቀያችን ውሰደን እያሉ እያሉ ነበር። በጣም አንጀት የሚበላ እጅግ በጣም የሚያሳዝን ንግግር እያደረጉ ነበርና መሆን ያለበትም ይሄ ነው። እነዚህ እጆች ራሳቸውን ችለው እየሰሩ ራሳቸውን በራሳቸው የሚያሳድሩ ሰዎች ናቸው እንጂ የማንም እርዳታ ፈላጊ እጆች አልነበሩምም አይደሉምም። ነገር ግን በጣም እያየን ያለነው ነገር እጅግ በጣም ልብ የሚሰብርና እጅግ በጣም የሚያሳዝን ነገር ነው። በጣም መታገል መቻል አለባቸው ወጣቶች፣ ታገሉ። ከዚህም የባሰ ነገር ሳይመጣ ከዚህም የባሰ እጅግ በጣም አስከፊ ጊዜ ሳይመጣ ታገሉ፣ በቃ ታገሉ። አንዳንዶቹን በጣም ደስ በሚል ሁኔታ እያየናቸው ነው፣ እየወጡ እየተናገሩ ነው። በቃ እንደዚህ ነው መሆን ያለበት። ይመለስ፣ ሰው ይመለስ። የሰው እጅ እያየ ሰው እስከመቼ ነው መኖር መቀጠል የሚችለው? እንደዚህ ሊቀጥል አይችልም። ስለዚህ ታገሉ፣ ሌሎቻችሁም እሪ በሉ። በቃ የቻላችሁትን ድምጻችሁን አሰሙ። ትክክለኛ ነገር ነው የተናገረው። አሁን እዛ ጋር ተፈናቅሎ ያሉት ከማንም እጅ የሚፈልጉ ሰው አልነበሩም። ራሳቸው ሰርተው ራሳቸውን ማስተዳደር የሚችሉ ሰዎች ነው የነበሩት። አሁን ላይ እዛ ተፈናቅለው ከሰው እየጠበቁ ያሉት። እናም ወደ አካባቢያቸው መልሷቸው። ይሄን ነገር የፌደራል መንግስትና የትግራይ ክልል መንግስት አስቡበት። በዚህ ሰዓት በተሰማ መረጃ መሰረት ኢትዮ ቴሌኮም በተለያዩ ጥቅሎች ላይ የዋጋ ጭማሪ ማድረጉ በይፋ አስታወቀ። በተለያዩ ምክንያቶች እየጨመሩ ያሉ የካፒታልና የስራ ማስኬጃ ወጪዎችን ከግምት ውስጥ በማስገባት መጠነኛ የታሪፍ ማስተካከያ ተግባራዊ ማድረግ አስፈላጊ ሆኖ መገኘቱን ኢትዮ ቴሌኮም አስታውቋል። በርካታ ደንበኞች የሚጠቀሙባቸው 38 የተለያዩ ጥቅሎች ላይ ምንም አይነት የዋጋ ጭማሪ አለመደረጉንም ኢትዮ ቴሌኮም ገልጿል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ እስኪ። እኛ በዚህ ጉዳይ ምን እንላለን መሰለ? መጠነኛ ጭማሪ አይደለም፣ እጥፍ እኮ ነው የጨመረው። አሁን ሳምንታዊ አንሊሚትድ ኢንተርኔት ከ1300 ወደ 2000 ምናምን ብር እኮ ነው የጨመረው። እና ይሄ መጠነኛ ነው። ሰበር መረጃ፣ ኢትዮ ቴሌኮም የታሪፍ ማስተካከያውን ወይም ጭማሪውን በይፋ አውጇል። ከደቂቃዎች በፊት ያልተገደቡ ጥቅሎች የት ገቡ የሚል ቪዲዮ አድርሻችሁ ነበር። አሁን ግን ኢትዮ ቴሌኮም ምላሽ ሰጥቷል። አዲሱ የታሪፍ ማስተካከያ ይፋ ሆኗል። ኩባንያው እንዳለው አሁን ባለው የማክሮ ኢኮኖሚ ሁኔታና እየጨመረ ባለው የስራ ማስኬጃ ወጪ ምክንያት መጠነኛ የታሪፍ ማስተካከያ ማድረግ የግድ ሆኗል። አላማውም የዲጂታል መሰረተ ልማቱን በዘላቂነት ለማጠናከር ነው ተብሏል። እናንተስ አዲሱ የታሪፍ ማስተካከያ ተገቢ ነው ብላችሁ ታስባላችሁ? ሐሳባችሁን አካፍሉኝ። መልካም ጊዜ። ተገቢ ነው ብለን አናስብም። ምክንያቱም መጠነኛ ጭማሪ ስላልተደረገበት እንዴት ነው ተገቢ ብለን የምናስበው?
አሁን አንሊሚትድ የሳምንት ላይ ከ1300 ወደ 2000 ምናምን ብር እየተጨመረ እንዴት ነው ተገቢ ነው ልንል የምንችለው? እና ምን ልል ፈልጋለሁ የጋራ ገንዘብ አስቀምጠዋል ወይ ነው እዚህ ጋር ዋና ጥያቄው። የጋራ ገንዘብ አስቀምጣቸዋል ወይ እኛ ጋር ነው? አይ ቁም ነገሩ ግን እኔ እንጃ ተገቢ አይመስለኝም እንደኔ ሐሳብ። የእናንተን ሐሳብ ኮሜንት ላይ እስቲ ጻፉልኝ። እኔ ሐሳብ ተገቢ ነው አይደለም የኔ ሐሳብ ተገቢ ነው ብዬ አላስብም። ጭማሪው በጣም ኦቨር ስለጨመረ ተገቢ ነው ብዬ አላስብም። እስቲ እናንተን ሐሳብ ኮሜንት ላይ ጻፉልኝ እስቲ። አሁን በተሰማ ሰበር መረጃ ጆን ዳንኤልን ጨምሮ ሌሎች ቲክቶከሮች ይታሰሩልኝ ሲል ህወሓት መግለጫ አውጥቷል። ጥብቅ ትዕዛዝንም አስተላልፏል። ከላይ እንደምትመለከቱት በማህበራዊ ሚዲያ ገጽታዬን አበላሽተውብኛል፣ እነዚህ የተጎዱ ዜጎችንም አጋልጠውብኛል ያላቸውን ቲክቶከሮችና ሌሎች ተጽዕኖ ፈጣሪዎች እየታደኑ እንዲታሰሩ ለትግራይ ፖሊስ ትዕዛዝን አስተላልፏል። ሁላችሁም ቪዲዮ ላይክ ያደረጋችሁ የፕላስ ምልክቱን በመጫን ቤተሰብ ሁኑ። ዝርዝር መረጃም አለ። እንደሚታወቀው በህጻጽ የተለያዩ እርዳታዎችን በቦታው ድረስ በመሄድ ያደረጉት እነዚህ ቲክቶከሮችና ተጽዕኖ ፈጣሪዎች በተለይም ደግሞ ገጽታዬን አበላሽተውብኛል በማለት ህወሓት ክሱን አቅርቧል። በዚህም ታዲያ ታድነው ይያዙልኝ በህግ ጠይቃቸዋለሁ የሚል መግለጫ ነው የወጣው። ምናልባትም የፖለቲካዊ ትርፍ ለማግኘት እንዲሁም የፌዴራል መንግስቱ እርዳታዎችን ከልክሎ ነው ይህ ረሃብ የተከሰተው በማለት የተለያዩ የፖለቲካዊ ትርፎችን ለማግኘት ገጽታዬን አበላሽተውብኛል ያላቸውን ቲክቶከሮች ይታሰሩልኝ ሲል በዛሬው ዕለት ትዕዛዝን አስተላልፏል። ከዚህ ጉዳይ ጋር በተያያዘ ቀጣይ መረጃ እንመለስበታለን። ባይ እዛ ጋር የተቸገረ ሰው አለ እርዷቸው ሲባል አንረዳም። እሺ እንርዳቸው አትረዱ። ዘንድሮ ምን አይነት ጉድ ውስጥ ነው የገባ ነው? ጆና ፊዮና ረዱ እንጂ ገደል ወይ ለምን እንደሚታሰሩት ብቻ ከባድ ነው። አስቸኳይ ጥብቅ መረጃ ነው፣ ሁላችሁም አዳምጡት። ከውጭ ሀገር ገንዘብ የምትልኩና በሀገር ውስጥ የምትቀበሉ ሰዎች የኢትዮጵያ ብሔራዊ ባንክ አንድ ጥብቅ የተባለ መግለጫ ወጥቷል። የባንክ ፍቃድ የሌላቸው የገንዘብ አስተላላፊ ድርጅቶችና እንዲሁም ሌሎች ህገወጥ የሐዋላ አስተላላፊዎችን መጠቀም በሀገሪቱ ህግ የተከለከለ ሲሆን የኢትዮጵያ ብሔራዊ ባንክ ባለስልጣን መሰረት ፍቃድ በሌላቸው የገንዘብ አስተላላፊ ድርጅቶች ላይ እንዲሁም በሀገር ውስጥ ህገወጥ የውጭ ምንዛሪ የሚቀበሉ ሰዎች ላይ እርምጃ እየወሰደ መሆኑን አስታውቋል። በዚህም ከውጭ ሀገር የሐዋላ ገንዘብ የሚልኩላችሁን ሰዎች ካላስፈላጊ እንግልት ለመጠበቅ ውጭ የምትኖሩ ዜጎች ፍቃድ ያላቸውን ተቋማት ብቻ እንድትጠቀሙ የኢትዮጵያ ብሔራዊ ባንክ ያሳሰበ ሲሆን እንደ ሽጌ፣ አዱሊስ፣ ሬድሲ፣ አቫንቲ፣ ወርልድ፣ ዳይሬክት ሊንክ፣ ራስማይፔ፣ ዩኤስ ዋየር፣ ዞላ እና ታጃ የመሳሰሉ የገንዘብ አስተላላፊ ድርጅቶች በኢትዮጵያ ህጋዊ ፍቃድ የሌላቸው ድርጅቶች መሆናቸውና በእነዚህ ድርጅቶች ገንዘብ ከመላክ እንድትቆጠቡ የኢትዮጵያ ብሔራዊ ባንክ አስታውቋል። ለአዳዲስና ፈጣን ወቅታዊ መረጃዎች ፕላስ ምልክቷን በመንካት ቤተሰብ ይሁኑ። ኢትዮጵያ ውስጥ በቃ በየቀኑ አዳዲስ ህግና አዳዲስ መግለጫዎች ይወጣሉ። ደግሞ እኮ ህጉ በጣም ከበድ የሚል ነው። በዚህ ሰዓት ቲክቶከር ታኩሬን አስመልክቶ እጅግ አስቸኳይ የተባለ መረጃ ደርሶኛል ልንገራችሁ። ከሰሞኑ በአንዳንድ የማህበራዊ ትስስር ገጾች ላይ ቲክቶከሩ እንደታሰረና እንዲሁም ደግሞ ጉዳቶች እንደደረሱበት በስፋት ሲዘዋወሩ እንግዲህ ተመልክተናል። እናንተም ተመልክታችኋል ብዬ ተስፋ አደርጋለሁ። ስለ ጉዳዩ ከቲክቶከሩ ባገኘሁት መረጃ መሰረት ታዲያ በሱ ላይ እየወጡ ያሉ መረጃዎች መሰረተ ቢስና እንዲሁም ደግሞ በፍጹም ከእውነት የራቁ መሆናቸው አረጋግጦልኛል። ቲክቶከሩ በንግግሩ በዚህ የተዛባ መረጃ መሰረት ቤተሰቦቹ ለአላስፈላጊ ጭንቀት መዳረጋቸው አስታውቋል። አክለውም እናቴ በሁኔታው ተደናግጣም እያለቀሰች ትገኛለች ያለ ሲሆን እንደዚህ የምታደርጉ አካላት ባካችሁ ከድርጊታቸው ተቆጠቡ ሲል እንግዲህ ተማጽኗል። ቲክቶከሩ በስሙ በርካታ የፌስቡክ አካውንቶች መከፈታቸው ገልጾ እሱ ግን በስሙ ምንም አይነት የፌስቡክ ፔጅም ሆነ አካውንት እንደሌለው ገልጿል። በመጨረሻም ታዲያ ቲክቶከር ታኩሬ ምንም አይነት ነገር እንዳላጋጠመውና የዘውትር ስራውን በማከናወን ላይ እንዳለና እንዲሁም ደግሞ በቅርቡ ወደ ቲክቶክ በቆንጆ ስራ እንደሚመጣ አስታውቋል። እንደዚህ የምታደርጉ ሰዎች እረፉ። የሰው ልጅ ሳይታመም ታመመ ብላችሁ የምትፖስቱ ሳይታሰር ታሰረ ምናምን እረፉ። አይደረግም፣ እንደዚህ ነውር ነው። ፋሚሊ የዛሬ ቪዲዮአችን ይሄን ይመስል ነበረ። ከኔ ጋር እስከመጨረሻው አብራችሁን ስትከታተሉኝ ለነበራችሁ ለእናንተ ትልቅ ክብር አለኝ። በቀጣይ ቪዲዮም እስከማገኛችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ። ይመቻችሁ።